ማድረግ ያውቅበታል። እግዚአብሔር ሲያልቅ መምጣት ያውቅበታል። 3 ደቂቅ ሲከሰሱ ዝም፣ ሲሰደቡ ዝም፣ ሲወቀሱ ዝም፣ እነሱ የሚቃጠሉበት እሳት ሲመጣ ዝም፣ ሲታሰሩ ዝም፣ እሳቱ ሲወረወር ግን ከችላል እግዚአብሔር። እግዚአብሔር መጨረሻ ላይ ይመጣል። ከሃሊነቱን መረዳት ማለት ይሄ ነው። ካለቀ ነገር ላይ እግዚአብሔር የሚኖር ነገር ያመጣል። ከሞተ ነገር የሚኖር ነገር ያመጣል። እግዚአብሔር ለሶምሶን ከሞት አንበሳ ማር አውጥቶ የመገበው ብዙ ትርጉም ያለው ቢሆን ምንድን ነው? ከሞተ ነገር ላይ እንኳን ቢሆን እግዚአብሔር ሕይወትን ይዘራል። በሞተ ነገር ላይ ሕይወት መዝራት፣ ባለቀ ነገር ላይ የሚኖር ነገር መቀጠል ለእግዚአብሔር ይሳነዋል? አይሳነውም። መራራን ማጣፈጥ አይሳነውም። ጣዕም ለሌለው ጣዕም መስጠት አይሳነውም። በማንም ላይ ተፋቅሮ በሁሉ ያስተአምን፣ ተፋቅሮ በሁሉ ያስተያግስ፣ ተፋቅሮ በሁሉ ያስተማምናል ይላል። ተፋቅሮ በሁሉ ያስተማምናል። እግዚአብሔር በየብስ ያድናል አያድንም? በሉ እንጂ እግዚአብሔር በህዋ ያድናል አያድንም? አንዳንድ ቀን እታዘባለሁ። አንድ ጊዜ በአውሮፕላን ስንሄድ አንዲት ሴትዮ መከራቸውን አይቶልኝ ነው። አውሮፕላኑ ገጭ 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 ኦ ማይ ጋድ ይሉና ተነስተው በረው ሊጠፉ በዚያ መስኮት ቢኖረው እኮ ወጥተው ወድቀዋል። መከራ አለው። ፈረንጆቹ ፈርስት ታይም ይላሉ። ሁሉም ማለት ነው መጀመሪያ ዓመት እጓዝሽ ነው እያሉ ማለት ነው። እና መከራ እኔ እንዲያው በጣም መጨረሻ ላይ እንዴ በኢየሱስ ስም ልባቸው ወጥቶ ሊሄድ ሴትዮቱ ከዚህ መጨረሻ ላይ እንዴ ኢየሱስን የሚያምኑት የብስ ላይ ብቻ ነው እንዴ? እዚህም አለ አልኳቸው። እኔ እውነቴን እኮ ነው። እዚህም አለ እና መጨረሻ ላይ ስኖር ሲወርዱ አይዞት እናታችን ይረጋጉና ኢን ዘ ኔም ኦፍ ጂሰስ ይላሉ ደግሞ ማለት ነው። እዚያ ግን አላሉም ነበረ። የኢየሱስ ስም ህዋ ላይ የለም አለ፣ ባህር ላይ የለም አለ። የእግዚአብሔር ካህሊነት ባለ ነገር ላይ የሚወሰን አይደለም፣ በሌለ ነገር ላይ ሁሉ የሚመግብ ነው እግዚአብሔር። እንዲሁም ሊቃውንት ምን ይላሉ? የእግዚአብሔርን ካህሊነት ሲያስረዱ ምን ይላሉ? አይ እግዚአብሔር በኖህ ዘመን በመርከብ ነበር ውሃ ያሻገረ፣ በሙሴ ዘመን ደግሞ ለምን በመርከብ አላሻገረም የሚለውን ሲተረጉ ምን ይላሉ? አይ እግዚአብሔር በመርከብ ነው እንጂ ያለ መርከብ ማሻገር አይችልም እንዳይሉት፣ በመርከብ ይችላል ያለ መርከብ አይችልም እንዳይሉት፣ እግዚአብሔር ያለ መሳሪያም በመሳሪያም በምንም ያለ ምንም ማድረግ ይቻለዋል። ሰብሕዎ ለእግዚአብሔር በክህሎቱ፣ እግዚአብሔርም በዚህ ካህሊነቱ አመስግኖት። ያነሰውን ለሚያበዛ የሌለውን እንዲኖር ለሚያደርግ ከሞት ሕይወትን ለሚያወጣ ከረከሰ ንጽሕናን ለሚያወጣ ከርግማን በረከትን ለሚያበቅል እግዚአብሔርን ለካህሊነቱ አመስግኑት። ሁልጊዜ የሚምር ማን ነው? እግዚአብሔር ሁልጊዜ የሚምር። ምንድን ነው ሁልጊዜ የሚምር ማለት? ሰውየው ምን ያደርጋል? ከገሌ ጋር ታረቁ፣ አልታረቅም። ለምን እንዴ? ሰኞ ታገዝኩት፣ ማክሰኞ ታገዝኩት፣ ረቡዕ ታገዝኩት፣ አሁንም አበዛውም እኮ ይላል። አምና ታገዝኩት፣ ዘንድሮ ታገዝኩት፣ አሁንም አበዛው እኮ ይላል። ደግሞ ምን ይላል አንድ ሰው? በቀደም ድንጋይ ወረወረብኝ፣ ታገዝኩት። በቀደም ደግሞ ጎረቤት ነበረ የእጅ ጣቢ ደፋብኝ፣ ታገዝኩት። ከዚህ በላይ ምን ላድርግ ብላችሁ ነው ይላል። እግዚአብሔርን እኮ ስንት ነገር አፍርሰን ታግሶናል። ስለዚህ እግዚአብሔርን ለማመስገን አንድነት ይቀድማል። እስኪ አንድነት ይቀድማል በሉ፣ ሁላችሁም በሉ ንገሩኝ እንጂ ምን ይቀድማል? አንድነት ይቀድማል። እንኳን መዝሙር መዘመር ማስቀደስ እንኳን ተለያይቶ አይፈጸምም። ወደ እግዚአብሔር ቤት መስዋዕት ይዘህ ብትመጣ ከበሩ ላይ ከደጀ ሰላሙ እዚያ ስትደርስ ወንድምህን እንደተጣላኸው ብታስብ መጀመሪያ ሄደህ ወንድምህን ታርቀህ መጥተህ ከዚያ በኋላ መስዋዕትህን አቅርብ። ስለዚህ ምንድን ነው ያለው? ንጹሕ የሆነ ከቁርባኑ ይቀበል፣ ንጹሕ ያልሆነ ግን አይቀበል። በልቡናው ቂምና ዝሙት ልዩ ሐሳብም ያለበት ቢኖር አይቅረብ። ልዩ ሐሳብ ምንድን ነው? ምንፍቅና ነው። ቂም፣ ዝሙት እነዚህን የያዘ ሰው ነው የተባለ። በእውነቱ ምን ማለት ነው? በንስሐ ንጻ ማለት ነው። ተወው፣ ቂሙን ተው። ቂም ማለት የሰዎችን ልብ የሚበላ ትል ነው። ቅድስናን በልቶ የሚጨርስ ከውስጥ የተቀበረ እባብ ነው። ያንን መተው፣ መለያየትን ማጥፋት፣ ከቤተ ክርስቲያን አንድነት መጨመር። ሰው ቤተ ክርስቲያንን የሚያውካት ከሆነ ቅዱስ ጳውሎስ የሚያውኳችሁ ይቆረጡ እንዳለ እሱ ተቆርጦ ቤተ ክርስቲያን አንድ ትሆናለች። የቤተ ክርስቲያንን አንድነት ማንም ከቤተ ክርስቲያን ክብር አይበልጥም። ይሄንን አስባችሁ አመስግኑ። መትጋት ማለት አሁን አንዳንድ ሰው እኔ እንቅልፍ እምቢ ብሎኛል ይላል። እንዲሁ እኔ የሚያስደንቀኝ አባ ስጸልይ እንቅልፍ እምቢ እያለኝ መፍትሄው ምንድን ነው የሚለኝ ሰው እኔ ይገርመኛል። እንዳትሉኝ ማለት ነው። እናንተ እንኳን አትሉኝም፣ እዚህ ነው ያላችሁ። በኋላ እኔም እጨርሳለሁ፣ ልሄድ ነው አሁን። እንዴት የእንቅልፍ መድኃኒት ራስህ ነህ እንጂ ማን
በታምር እግዚአብሔር እንቅልፍ ያርቅላችሁ ነው እንዴ? እንኳን ለኛ ለሐዋርያትም በታምር እንቅልፍ አራቀላቸው። ሐዋርያትን ራሱ እናንተ ንቁና ጸልዩ እንጂ ትጉ፣ ዘወር ሲል ጌታ ለት ዙሮ መጥቶ ኧረ እባካችሁ ተግታችሁ ጸልዩ ለት። እንግዲህ ዝም ብሎ በታምር አሁን አንዳንድ ሰው አለ ጸራሞ ደራሞ የሚባል ሰይጣን ስላለ እሱን ተጠምቀህ ካለቀቀ እንቅልፍ ስለማይለቅ በፍጹም መጸለይ አይችልም። ኧረ ቀልድ። ራስህ እየተኛህ ነው እንዴ? ራስህ እየተኛህ ማታ ጠላህን ስትደረግም መጠጥን ስትጠጣ እያመሸህ ዓይንህን በፌስቡክ ስታፈዝ እያመሸህ እንቅልፍ ላይ መጣ ነው። ሰው አይምሮ ሲጨናን እንቅልፍን የሚያመጣው አንደኛ ማታ ውሃ አብዝቶ መጠጣት፣ ከመሸ ራት መብላት፣ ጭንቀት ማብዛት፣ እምነት ማጣት፣ ሐሳብን አይምሮን በብዙ ቦታ መጥመድ፣ ይሄ ነው እንቅልፍ የሚያመጣ የሚያፈዘን ማለት። ሰይጣን እኮ አስፈቅዶ ነው የሚፈትን። ስለዚህ መቁረጥ አንዱ ደግሞ የሚያቅረን ምንድን ነው? መቁረጥ። አነርሱ ይነቃና መተኛት፣ ይነቃና መተኛት፣ ይነቃና መተኛት። እንቅልፍ እንደውም ብያለኝ ተንቃ በታምር ማምህ እናንተ ባለማችሁ ነው ያላችሁ። በታምር እንቅልፍ የሚርቅ ከሆነማ ሁሉም ሰው ምን ያለፈዋል? ምን ደከመ? ሁሉም ሰው እንግዲህ አርቅልኝ እያለ አንዳንድ ቀን አስርቀን አራሳ እንደ መላክ አንተ ጋር ነበር እንዲህ ተጋድሎ እኮ ነው። እንዲያውም ይገርማችኋል፣ ሰው ወደ እግዚአብሔር በቀረበ ቁጥር እንቅልፍ እየበረታብን የሚሄድ ሰውነቱ ይዝላል። አጋንንት ደግሞ የሰውነቱን ዝለት ተጠቅመው ይታገሉታል። ስለዚህ እንዳይታገል ሰውነትን ብርቱ ማድረግና መቁረጥ። እንዲያውም አንዳንድ ሰው እንቅልፌን ብያለ እንቅልፍ እምቢ ሲል መተኛት የሚቻለው የት ሲደረስ እንደሆነ ልንገራችሁ። መጀመሪያ ቁመህ ጸልይ ይላል። ቁመህ ስትጸልይ ቆይና እንቅልፉ እምቢ ሲል ተኛ አላለም። ዳዊቱ ከእጅህ እስከሚወድቅ ድረስ ጸልይ። የዚያ እንዲሁ ከወደቀ በኋላ ተኛ አላለም። ቁጭ ብለህ ደግሞ ዳዊቱ ከእጅህ እስከሚወድቅ ድረስ ጸልይ። እሺ፣ ከዚያ በኋላ ዳዊቱ ሲወድቅ ተኛ ደግሞ አላለም። ከዚያ በኋላ ደግሞ ምን ይላል? ቁጭ ብለህ እንቅልፉ ራሱ እስከሚጥልህ ድረስ ቁጭ ብለህ አንቀላፋ። እግዚአብሔርን እያሰብክ ቁጭ በል። መጽሐፍ ማንበብ ዓይንህ ከደከመው ሲጥልህ ደግሞ ምን ይላል? ደግሞ ተኝተህ ደግሞ እግዚአብሔር ሆይ ተመስገን። ቅዱስ ዳዊት አቤቱ ፈጣሪ በመኝታዬም አስብሃለሁ እንዳለ ደግሞ ተኝተህ ደግሞ ጸልይ። ከዚያ በኋላ ወሰደህ ተኛ ነው። እስቲ አሁን እንቅልፍ እምቢ አለኝ የምትሉ ሰዎች ይሄን ያለፍታችኋል? በፍጹም የለም። ለፍቶ እንዲህ አድርጎ ተግቶ ነው። በገና ሳይወጠር መልካም ድምፅ እንደማይወጣው ሳይተጉ ሳይቸገሩ ሳይጨነቁ ክርስትና የለም። ሰውነቱን የሚወዳት ሰው ካለ ስለ እኔ ይጣላት፣ ሰውነቱን የጣለ ሰው ያገኛታል ነው እንጂ ኢየሱስ ክርስቶስ አርብ ከፍሎልኛልና እኔ አርፌ እተኛለሁ የለም። እንደዚህ ተብሎ አይመለስም። የእኔ የሚወድ ሰው ካለ ሰውነቱን ጨክኖ ይጣላት፣ መስቀሌን ተሸክሞ ይከተለኝ፣ ትጋት ነው። አንዳንዱ ሰው ደግሞ ምን ይላል? እንዲሁ ትምህርትን ብያለኝ ዛሬማ ይሄ የዩኒቨርሲቲ ተማሪ ሁሉ ምን ማለት ጀምሯል መሰላችሁ? በብልሃት እየዞረ ፌስቡክ ለፌስቡክ ሲያውደለድል ሳያጠና አይቀርምና ፈተና ሲቃረብ ሰይጣን አለብኝ ብሎ መጮህ ይጀምራል። ዋላ ጸበል ሄደ። ውሸቱን እዚያ ማነ? እኔ ሰይፉ ጨንገር ነኝ። ማነ የደገመባት? ጎረቤቷ። አይጥጋብ ነው ምናክን አይጥጋብ። ብታጠኑ አይሻላችሁ እናንተ ሰዎች? ማጥናት ሲያግኝ ጊዜ ጋኔን ያዘኝ ምናምን ትላለን። አጥኑ። እኔ እያጠናሁ አጥንቼ ነው የተማርኩ። እንግዲህ እኔን አይዘኝም ጋኔን። እንዴት ትቀልዳላችሁ? ወይስ እኔ ቅዱሱኛ ይመስላችኋል? አይደለሁም። እንደናንተ ያለው ኃጢአተኛ ነኝ። ለምንድን ነው ታዲያ እኛ የቄስ ተማሪዎች ስናጠና ጋኔን የለም እንዴ? ነው ከተማ ነው ያል ሰይጣን ሞልቷል እኮ እዚያ። እንደውም ጀግናው ነው ያለ። ደናው አጋንንት እንደውም ያለ በገዳምና በትምህርት ቤት ነው። ለምን? ሌባ የሚፈልግ ወርቅ ያለበትን ነው ጠጠር ያለበትን። ስለዚህ መልካም ነገር በዝቶ ከሚደረግበት ሰይጣን አንዳንዴ ዋለ ሚስቱ ስትነዘንጠው እንደው ገዳሜን እጄ ላቀቅሻለሁ ይላል። ከዚያ ደግሞ ዋናው ቀንዳሙ ጋኔን ነው የሚጠብቅ ጌታዬ። ከዚህ ያላሸነፍከውን ሰይጣን ገዳም ገብተህ የምታሸንፈው እንዳይ። እዚህ ቻል ዝም ብለህ እሷን ቻል ዝም ብለህ ችሎ መኖር ነው መድኃኒቱ። ሴቱም እንደዚያው ማለት ባሎቻችሁ ሲነዘንዛችሁ ገዳም ሄዶ መግባት አይደለም። ልንገራችሁ፣ አንድ ቦታ ያላሸነፋችሁትን ሰይጣን ሌላ ቦታ ሄዳችሁ አታሸንፉት። ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሮንቶስ ያሸነፈውን ሰይጣን ቀራንዮውም አሸንፎታል። የሆነ ቦታ የፈተነንን ሰይጣን እዚያው አሸንፈነው ነው መሄድ ያለብን። እና ማጥናት መጽሐፍ ምን ይላል መሰላችሁ? እምከመረከብከ ቀለመ ጸዋገ ተማያየ ጥድቤሁ አሰርተ ወክልኤተ ጊዜያተ። ጠማማ ቀለም ከገጠመ 12 ጊዜ አጥና። ስንት ጊዜ አጥና? 12 ጊዜ አንድን የትምህርት ክፍል አጥናውና እስቲ የዛን ጊዜ አጥኖት የሚያውቅ
እናንተ ዝም ብላችሁ አይምሯችሁም ተጎድቶ ቅድም እንዳልኩት ስለማትጸልዩ ስለማታመሰግኑ እኔ ተደጋጋሚ የምናገራታለች። ይቺ የገጠር ከተሞች አካባቢ የምትገኝ ቴሌቪዥን አለች፣ ሚዮታ የምትባል 14 ኢንች ቴሌቪዥን አለች። እና እሷ ቴሌቪዥን ቪሲዲ ነው ዲቪዲ ነው የምትሉት አላውቅም፣ ራሳችሁ በሉት። እሱን አስገብቶ ብዙ ሰዓት ስለሚያጫውቷት ፕሌይ ሲሏት ኖ ሲግናል ነው የምትለው። ኖ ሲግናል ትላለች፣ ወይም ኖ ዲስክ ትላለች። እንደዚያ እና አሁን የዚህ ዘመን ተማሪ አይምሮ በፌስቡክ ወሬ ስለሞላ ሊያጠና ሲል ኖ ሲግናል ይለዋል ጭንቅላቱ ማለት ነው። እዚያ በኋላ ይተኛል። መተኛት ነው። ምክንያቱም አስቀድሞ ወሬ ሞልቶታል። አንድ ባሪያ ለሁለት ጌቶች ሊገዛ አይችልም። ለወሬም ለክፋትም ለፖለቲካም የማይሆንልን ሁሉ ገብተን መፈትፈት ይገርማል እኮ። ሀሳብ የሚሰጠን አንወድም እንጂ ሁሉም ቦታ ላይ ገብተን ግን ሀሳብ እንሰጣለን። ሁሉም ቦታ ላይ ወጥነን እኛ። ስለዚህ በሞት እላችኋለሁ እንደ በገና ሰውነታችን ወጥረን እንትጋ።